ሰላም ሰላም ውድ ተመልካቾች እንዴት ናችሁ? እንደምን አላችሁ? ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ለሚመለከተው አካል እንዲደርስ ላይክ አድርጉ፣ ሼር አድርጉ፣ ኮሜንት አድርጉ። ቻናሉም ተደራሽነቱ እንዲሰፋ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል በአክብሮት እጠይቃለሁ። እንዴት ነው ስትሉ አሁን ከ2 ዓመት በፊት ሶማሌ ጋር ነበርን ወደብ ብሎ ከዛ ከሶማሌ ወጣና ሶማሌላንድ ጋር ገባ ከ1 ዓመት በፊት። ይህን 1 ዓመት ግን ኤርትራ ላይ ነው እየዛተም ያለው ማለት በሚዲያ እየዛተ ነው። በወረቀት በቀን 3 እና 2 መግለጫ ያወጣል ይዝታል። በሌላ ግን በምንም ይህ ከ7 ወር ከ8 ወር በፊት ምን ብለናቸዋል? አብይ አህመድ ይህንን የኤርትራውን ዘመቻ የከፈተው ወደብ ለማምጣት አሰብን ለኢትዮጵያ ለማምጣት ሳይሆን አማራን ለማሸነፍ ያግዘኛል ብሎ ስላሰበ ነው። ስለዚህ መጀመሪያ ህዋትን እንደቀጠቀጠ ህዋትን ከኤርትራ ጋር ሆኖ እንደደበደበ ሁሉ አማራን ፋኖን አብረን እናጥፋ፣ የአማራ ልዩ ኃይል ከባድ ነው አብረን እናጥፋ ብሎ ኢሳያስ አፈወርቂን መጠየቁ ይታወቃል። በዚህም እምቢ ብለውታል። ከዛም ኢሳያስ እምቢ ሲሉት እንደ ጠላት ፈረጀና ህዋቶችን አብረን እናጥፋና ወልቃይትና ራያን ፋኖን አብረን እናጥፋ፣ የአማራን ኃይል አብረን እናጥፋና ወልቃይትና ራያን ውሰዱ ብሎ ነበር። እምቢ ብለውታል። አሁንም ይህን ያደረገው አሰብን ያነሳው ምንድነው? ኤርትራ ፋኖን ታሰለጥናለች ትረዳለች ይላል። ይህንም ደግሞ እንግዲህ ይህንን እንዳትረዳና እጇን ለማሰር አሰብን ጠየቀ። አሰብን የሚፈልገው ምንድነው? ኤርትራ ከፋኖ ጋር ያላትን ከህዋት ጋር ያላትን ግንኙነት እንድታቆም መደራደሪያ ነጥቡ ነች፣ መደራደሪያ ምክንያት ነች። ምክንያቱም ወደ ድርድር ሲሄዱ እኔ አሰብን አልጠይቅም፣ አንተም ፋኖን የምትመትረዳውን አቁም ነው በቃ። እኔ አሰብን አልጠይቅም፣ ለዚህ ደግሞ እንዳልጠይቅ አንተ ፋኖን አማራ የምትረዳውን አማራ ጋር ያለን ግንኙነት አቁም ነው። ኮሪደሩን የወልቃይትን ኮሪደር እንድቆጣጠር እርዳኝ ነው በቃ። ከዚህ ውጭ አሰብ ምናምን ይመጣል ለኢትዮጵያ ውሸት ነው። ይሄ ከ7 ወር በፊት ስንናገረው ነበር። ሚዲያችን ላይ ሄዳችሁ ከ7 ወር በፊት የተለቀቀ ማየትና ማወቅ ትችላላችሁ።